መጽሐፈ መቃብያን ቀዳማዊ ምዕራፍ 10 ነገር ግን እንዲህ ካልሆነ የቀደሙ ሰዎች ከአዳም ጀምሮ ሴትና ከአቤል ከምናሴም ከኖህ ከይስሐቅና ከአብርሃም ከዮሴፍና ከያዕቆብ ከአሮንና ከሙሴም ጀምሮ በአባቶቻቸው መቃብር ይቀበሩ ዘንድ ነው እንጂ በሌላ ቦታ ይቀበሩ ዘንድ ያልወደዱ ለምንድን ነው? በትንሣኤ ጊዜ ከዘመዳቸው ጋር በአንድነት ሊነሱ አይደለምን? አጥንታቸውስ ጣዖት ከሚያመልኩ ከክፎች ከአረማውያንም አጥንት ጋር እንዳይቆጠር አይደለምን? በሌላ ቦታ ይቀበሩ ዘንድ ያልወደዱ ለምንድን ነው? አንተ ግን እልፍ ሆነው በአንድ መቃብር የተቀበሩ ሰውነታቸውም የፈረሰ የበሰበሰ የሞቱ ሰዎች ከሞቱ በኋላ እንዴት ይነሳሉ እያልህ ልቦናህን አታስት። ወደ መቃብርም ባየህ ጊዜ እፍኝ ሙሉ መሬት አይገኝም። የሞቱ ሰዎች እንዴት ይነሳሉ እያልክ በልቦናህ ድንቁርና ይህንን ትናገራለህ። አንተ የዘራኸው ዘር አይበቅልም ትላለህን? አንተ የዘራኸው ዘር እንኳን ይበቅላል። እንደዚሁም ሁሉ እግዚአብሔር የዘራቸው ነፍሳት ፈጥነው ይነሳሉ። እሱ ሰውን በእውነቱ ካለ መኖር ወደ መኖር አምጥቶ ፈጥሮታልና በምታድን ቃሉ ፈጥኖ ያስነሳቸዋል፣ ማስነሳቱንም አይዘገይም። ዳግመኛም ከመኖር በሞት ወደ መቃብር መልሶታልና ዳግመኛስ ከሞት ወደ ሕይወት መመለስ አይቻለውምን? እግዚአብሔር ማዳን ማንሳት ይቻለዋል።